ሰላም ቤተሰብ እንዴት ናችሁ? ደህና ናችሁ? እኔ እግዚአብሔር ይመስገን በጣም ደህና ነኝ። እኔ ባለፈው ተናግሬያለሁ የኔ ውድ ቤተሰቦች ማለት ነው ተናግሬያለሁ ባለፈው እቺ ኤሊ የምትፈልገው ብሩኬን ማግባት ወይ ደግሞ ብሩኬ ጋር መሆን ነው የምትፈልገው እንጂ ልጁን ማስመርመር በጭራሽ አትፈልግም። ልንገራችሁ ማለት ነው አንድ ሰው ልጁን ማስመርመር የሚፈልግ ከሆነ ማለት ነው እንኳን ብሩኬ መጥቶ ሃይሚና ብሩኬ ከአዲስ አበባ መጥቶ ለምኗት ዲኤንኤ እናስመርምር ብሏት አይደለም እራሷ እኮ ለምና ሚዲያ ቀርቦ ነው ብዙዎቹ እያየን ያለ ነው ማለት ነው። ዲኤንኤ ያስመርምር የሱ ልጅ ነው እያሉ እኮ እያለቀሱ ነው የምናየው ማለት ነው። እቺ የምትፈልገው ከብሩኬ ጋር መሆን ነው። እንዴት ነው ማይገባችሁ? የምሬን ነው ምላችሁ። በቃ አካሄዱ አጠቃላይ ከሃይሚ ጋር ነው ነገር የምትፈልገው እንዴ? ነገር ያላት እኮ ከብሩኬ ጋር ነው አይደል እንዴ? ከብሩኬ ጋር ነው ነገሩን መጨረስ ያለባት። እሷ ግን አጠቃላይ በቃ እንዴት እንደሚያረጋት ሁሉ ነገሯ በቃ ከሃይሚ ጋር ነው። እልዋ ከሃይሚ ጋር ነው እንዴ? ብሩኬን ብቻውን ማግኘትም ሁሉም ነገር የምትፈልገው ከብሩኬ ጋር የሆነ ነገር አድርጋ ሃይሚ ጋር ማለያየት ነው የምትፈልገው። ብሩኬ እኮ እንደዚህ አደረገ እኮ እኔ እኮ ድጋሚም ከሱ ጋር ተኝቼ ያለው ይሄው ፎቶ ወይም ደግሞ ከሱ ጋር ተኝቼ ያለው ተሳስሜ ያለው ምናምን ብላ እኮ ለብሩኬ ለሃይሚ ልታቃጥር እኮ ነው ብቻውን ላግኝ ምናምን እያለች የነበረችው ሲቀጥል ማለት ነው። ሲቀጣጥል ደሞ አሁን ደሞ ረበናታችሁ። ስለዚህ እኔ እቺ ልጅ ምንም እቺ ኤሊ የምትባለው ምንም አላማረችኝም። ስለዚህ ማለት ነው ብሩኬና ሃይሚ ማለት ነው ልንገራችሁ በዚህ አጋጣሚ አትድከሙ። እኔ ራሱ ቤተሰብ ታውቃላችሁ እኔ ቻናሌ እንትን ብሎኝ ማለት ነው ብዙ ዩቲዩብ ላይ ሂጂ እያለኝ አይደለም አውሪም እያለኝ አይደለም። ነገር ግን በጣም እየገረመኝ ቪዲዮን ሳይ ማለት ነው እና አትድከሙ ብሩኬና ሃይሚ ማለት ነው ቀጥ ብላችሁ ወደ ቤታችሁ ወደ አዲስ አበባ ተመለሱ። ወዲ ሳትሉ ቀጥ ብላችሁ ወደ አዲስ አበባችሁ ወደ ቤታችሁ ተመለሱ። ልጅቷ ነገር ነው የፈለገችው። ሃይሚና ብሩኬ ማለየት ነው የፈለገችው። ይሄ እንቅጩ ነገር ነው አለቀ። እሷ ልጇን አስመረምራ ትክክለኛ ዲኤንኤ አትፈልግም። ምክንያቱም ለምን መሰላችሁ? ብሩኬ ይሄ ልጅ የወለደችው ልጅ የብሩኬ ልጅ አይደለም። ስለዚህ ድጋሚ የሆነ ነገር ነው የምትፈልገው እንጂ ከብሩኬ አይደለም የሚያረገዘችው። ይሄ በእርግጠኝነት ነው የሚታይባት ማለት ነው። የፈለገችው ብሩኬን ነው በቃ ገባችኋ? ስለዚህ ቤተሰብ ሰላማችሁ ይብዛልኝ። ወዳችኋለሁ፣ አከብራችኋለሁ። ለዚህ ቤት አዲስ ሆናችሁ አሁኑኑ ሰብስክራይብ አድርጉ። ይሄ አዲሱ ቻናሌ ነው። ባይ ባይ።